ምርጥ መጣ ምን መጣና ፋይን ባል ነገር ጥሩ ነገር መጣ አልመጣኛ ስንት ጭንቀት አለብን እዚህ እነሱ እንትን ምን ነገሩ ሳይገባ ገነት አውርታ ጨረሰችው አና እንዴ ነው ያለችው ዛሬ ጥሩ ነገር ይመጣል አለች ስለነሱ ስለ ቪዲዮ ብቻ ነው እንደኛ የምናወራው ስለራሳችን እናውራ እንደዚህ ለስልሽ እኮ ዛሬ ጥሩ ነገር ይመጣል በቀኑ ፈታ ብላችኋል ነው ያልኩት ታያቸው ስለነሱ እሺ አትጨናነቁ እናንተ ማለት ነው ዝም ብላችሁ ስለራሳችሁ ብቻ አስቡ እመቤቴን ማለት ነው ሰው ሁሉም የራሱን ህይወት ነው የሚኖረው ስለራሳችሁ ህይወት ኑሩ እዚህ ጋር አዳሚ ያረብሽ እንት ቤት እያጠብሽ ስለራስሽ ኑሪ እያንዳንድሽ እመቤቴን እግዚአብሔርን መጃጃል ተጃጃልን እኮ ራሳችንን ተናበሳጫችሁ ታዲያ ራሴን አሞኝ ማለት ትናንትና ሴትዬ መድኃኒት ሰጠኝ 2 ቀን የዋጥኩት ይሄው አሁን እንግዲህ ጦሳችንን ጀመረርስ አወደ ሌላ ጫውታ አንቺ ማይላፍ ጀመሪ ስላላችሁ እንዲያል ገና አንቺ ምንም አላጠፋችም ማስካበት ይወዳል ለዛ ነው ሳታያታውራ ድንገርሽማ ሌላ ሳታያታውራ የምትባል ልጅ አለች እንዴ ወይኔ ቀይ ፍላወር ያረገች ቲጂ አንቺ ቢትገቢም ጥሩ ነበር አንቺም እኮ ገጠመኝ ናለሻው የዛሬ አመት ትዝልሻል የቲጂ ማያልቅ ማይላ ባውሪያ ገጠመኝ እኔ ማለት ነው እኔ የመጣው ቤት ሞት አርጊው ሆ ከዛ የኔ ቤት ሜሴሪዮ ኬክ ትሰራለች ማለት ነው ቤት ውስጥ ከዛ ሊዳ ቦከችና ሹፊ ሸሚዝ አለችኝ ሸሚዝ ማለት ፀሐይ እንደሆነ አላውቅምና ልብስ ሁሉ እየመጣው ከዶላማ ወይኔ ያንቺ ደግሞ የባሰ ነው ሸምስ ማለት እኮ ቲሸርት ምናምን አይደል ሁሉንም ይዤ ኩሽና ይዤ መጣሁና ቆምኩኝ ከዛ ወይኔ ፍቅር ያወራሽው ሁሉ ኢትዮብ ላይ ነው ወይኔ ጉዳችን ወይኔ ተዋረድ ምን አዋረደሽ ሁልጊዜ ሴቱ በራ አይደል የሚለጠፈው ስማችሁ እንትን ከዛ ሁለተኛ ደግሞ እዚህ ሀገር ማለት ሀላ ማርያምን ፍቅር አስጨርሷት ማይላበን ድስት ማለት ሀላ ይባላል ሀላ ነው የሚሉት በአረበኛ ከዛ ኩሽና ውስጥ ነበረና ጂቢ ሀላ አለችኝ ሀያ ፍለጋ ግቢ የዞር ጌታን እናችሁ አያ በምን ቋንቋ ነው አላ በአረበኛ ነው ምን የሚል የት ሀገር ነው አያ በምንኛ ቋንቋ ሀላ ሆነ እኔ ሀያ ነው ሀያ ፍለጋ ነው እንዴ አዎ ሀያ ፍለጋ ግቢ ሲዞር ምንም ሀያ የለም ሰርባሽ እኮ ነው በአህያ ብላ ሰርባሽ ነው እንዴ አይደለም ጂቢ ሀላ ታምጪው ሀላ ድስት ማለት ነው ያላ የሚሉሽ ነው አንቺ ሀያ የመሰለሽ ግድር ነው የሚባለው ደግሞ ትክክለኛ እንጀራ ነው የሚባለው ኖ በየሀገሩ ይለያል አሁን እኔ ጋም ዛሃሩ እኔ ጋም የምትለው እንደ ማይላፍ ሀላ አዎ ሀላ ጂቢ ሀላ ስትል እኔ ደግሞ ወጥቼ ግቢ ውስጥ ሲዞር ደጅ እየጠበቃ የለም ሀላ ሀያ በስመ አብ ወይኔ አዲስ ሀላ ምንድን ነው እኔ እራሱ አላውቅም ሀላ ማለት ድስት ነው ሀላ ሀላ ማለት ድስት ማለት ነው ድስት ማለት ነው በየሀገሩ እባክሽ ውዴ እኔ እራሱ የሆነ ሰዓት ላይ እንትን ጅብን የሆነ ቂጣ ላይ እኮ ጅብን ተቀብቶ ኩቡስ እኔ ማለት ስሙኝማ የቤሩት ምንድን ነው የቤሩት ቀዳት ነው ጅዝር ከሰዓት ነው ቤት የገባሁበት ቀን አለኝ ጅብ በየሱቁ ገብቼ በእጅ አመለክታቸዋለሁ እንዲህ የሚቀባው ናቸው እሺ በአረብኛ ነገ እንደማለት ምንድን ነው ታውቃላችሁ? ቡክራ ላ አምስ ያለች ቡክራም አምስ ነው የሚባለው ማለት እኮ ነገ ለማለት ነው በሳውዲ አምስ ቡክራ ነው የሚባለው አምስ ብት ሀገራችን ሄደች በዱላ ቀጥታ ነገ ለሚባለው ነገ ምንድን ነው ቡክራ ነው ትላንትና ምን ነበር ብለው ካሉሽ አምስ ነው የምመልሽው ተሳስተሽ እዚህ ደግሞ ኡምባሬ ይባላል ኡምባሬ የት ነው አንቺ ያለሽ የሆነ ገጠመኝ ልንገራችሁ እኔ የሆነች ልጅ እዚህ ሀገር ነው አሁን ያለውበት ሀገር ነው ልንገራችሁ የእውነት ይሄ እንደውም ትምህርት ያለው ነገር ነው
ከዛ ልጅቷ የሆነ ነገር እንትን ስትል ማመሰያ ምሳ እየሰሩ እያሉ ማመሰያው ይወድቅባታል። ከዛ ሴትዮዋ ምን ትላታለች? ከልብ እንግዲህ አዲስ ናት ልጅቷ ምንም አታውቅም። ከልብ ስትላት ከልብ ምን እንደሆነ አታውቅም። ዝም ትላታለች። ስድብም አልመሰላትም ምንም ይሁን በቃ እንኳን ወደቀ እንዳለቻት ነገር መሰላት። ከዛ ከልብ ትላታለች። በነገታኛው እንደነገ ደግሞ ከሷ ስር ብርጭቆ ተሰበረ። ሲሰበር ሙዛው ኩሽና ሆኖ ማለት ነው። ከሴትይቷ ስር ብርጭቆ ተሰበረ። ሲሰበር ምን ትላታለች? እቺ ሴት ልጅቷ እቺ ሰራተኛዋ ከልብ ትላታለች። ማይ ጉድነስ እውነቴን ነው ብላችሁ ከልብ ትላታለች። ከዛ ልጆቿ ጋር ደወለች፣ ባሏ ጋር ደወለች። ከልብ ብላ ሰደበችኝ ሰራተኛዋ ብላ ልጆቹ ደግሞ መጡ። ሲመጡ ለምንድን ነው እንደዚህ ያስተማረቻቸው? ትላንትና እሷ ከልብ ስላለች እኔ ሲወርቅብኝ ማመሲያ ከልብ አለችኝ። ይሁን እንዳለቻት ነገር በቃ አላወቀችም ልጅቷ። ቋንቋ አችልም አዲስ። ከዛ ወደ ቢሮ ወስደው ለምንድን ነው ከልብ ያልሻ ስትባል እሷ እኔ ማመሲያ ሲወርቅብኝ ከልብ አለችኝ። ይሁን ያለችኝ ነው የመሰለኝ። ምንም የማውቀው ነገር የለም። አሁንም ቢሆን ምን እንደሆነ አላውቅም። ይሁን ነው ያልኳት። እሷ ደግሞ ሲወርቅባት እና ሲሰበርባት እኔ እሷ ያለችኝን ከላም መልሼ ከልብ አልኳት ብላ መልስ ሰጠች። አንቺ ነሽ እንጂ ጥፋተኛ ሰራተኛው አይደለችም ተብሎ ነው በኋላ የተመረጠው። እና በጣም ነው የሚከብደው። ብድሯን መለሰችም። እንኳንም እንኳን አላወቀችም። ግን ልጅቷ ይኸውላችሁ እንግዲህ ችግር ውስጥ ገብታ ነበረ። ግን ደግሞ ቢሮ ፈታላት። ግን ማጥፋት ማለት ነው ተናገሯት ቢሮዎቹ እንደ ልጆቹ አሉ ሊገሏት እዛ እስከምትደርስ ድረስ ሊገሏት። ይሄኔ እናት ሊገሏት እናታችን እንዴት ከልባልሽ ብለው እነሱ ሲናገሩ ነው። ግን ጎበዝ ናት፣ አደነኳት። በቃ እኔ ራሷ አደነኳት። ራሷ ነች ይሁን ነው ያለችኝ እኔ ብላ በራሳችን ቋንቋ አስተርጓሚ ቢሮ አሉ አይደለ? ስትነግር ጥፋተኛ ያንቺ ነው። እቺ ሰው አዲስ ናት፣ ምንም የምታውቀው ነገር የለም። ማስተማር የነበረብሽ ጥሩ ነገር አንቺ ነሽ ብለው መልስ መለሱላት። እንጂ መጥፎዎቹ ደላላ ቢሆኑ ይማቷት ነበር። የማይሳደቡት ምን አለ? ስድብ እኮ በአረብ እኮ ትጠያለሽ። እግዚአብሔር በጣም ደስ ይላል። ግን እኮ ከአማርኛ ስድብ እኮ የአረበኛ ስድብ ይመቻ ስልሽ ነው ውዴ። አሁን እኮ አለየና ገባን ታቀለደ ያለች ዘፍናለች። ቢመቷት ኖሮ ለይ በሏት ሰላም መሰለሽ ውድ ልንገርሽ ማሃይቢ ስድብ ደግሞ ተከባብሮ ሲሰዳደቡ ደስ ይላል። አዎ አክብረሽማ በጣም እኮ ነው የሚጣፍጠው። አክብረሽ እናቶችን እያከበረሽ ስሚ አንቺ ስትሳደቢ ነው እያዳመኩ በእኔ ስትሳደባችሁ እያዳመኩ ተከባበል። እነሱ ማለት ነው የሚፈራ ሰውና አረብኛ የሚችል ሰው እንደዚህ አይሳደብም። ዝቅ በሉ እንዳይመታችሁ፣ ድሮኑ እንዳይመታችሁ። እሺ ቀጥይ። ዛሩ እንደ ሌሊት ወፍ እነሱ አረብኛ ማይችልና ገጠመ ያላወራው ውዶች ስለሚያንሱ ቲጂ የኔ ግብስቲ አንቺ ብዙ ገጠመኝ ማፍራት የለም። እነሱ አሁን እነሱ ስትፈሪ በነገራችን ላይ ሰሙ በነገራችን ላይ አሜሪካም እኮ የሚሄዱት ለመጀመሪያ ጊዜ እንደኛ እንደመዳም ቅመም እኮ ደንበርበር ይላሉ። እነሱስ ቢያወሩልን እኮ ጥሩ ነው። እናስ እንደውም እኛ እንሻላለን። እኛ ቶሎ አሁን ህይወትን ለመንካት ነው ልበል። ህይወት የኔ ፍቅር ታፍሽ ደስ ይለኛል። ታወራልና እንዴ በደንብ ገጠመኝማ ሞቱ እንዴ እኮ ያው ምን ያስቅ እንዴ ነፈታላልሽም በእኛ እንዴ በጣም እኔ ነፈታላልሽም ወይ አላችሁ ያውላችሁ እሺ የሚያስቅ አይደለም። መኪና ሲነዳ ወይ የሚባል አለ። አንደኛው መመለሻ አንደኛው መሄጃ። የመጀመሪያ ጊዜ ድራይቪንግ ላይሰንስ ካወጣው በኋላ ምን እንደሆንኩ ታውቃላችሁ? በሚመለስበት ነው ከፊት ለፊት መኪና ይመጣል። እኔ ከዚህ ጋር ነው ብቻ ይሄ ያስቅ
ነበር በማይሄድበት መንገድ እንጂ እኔ የማረሰው በጣም ግን ምንም ሳትሆኒ ወጣሽ። ወይ ፈጣሪ እንዴት እንደነዳሁትም እንዴት ነዳጅ በድንጋጤ እኮ ነዳጅ ነው እኮ የምትጠጪው ታውቂያለሽ። $20 የመጣውን ጊዜ ስራ ስንፈልግ ከባሌ ጋር ከዛ ኢትዮጵያ የምንሰማው አሜሪካን ሀገር ዶላር ወድቆ ይገኛል የሚባል እንሰማለን አይደል? ሁላችን ደግሞ በቃ ወክ ስራ ፍለጋ ስንሄድ መሬት ነው የማየው። በቃ ዶላር መሬት ወድቆ ይገኛው አፈር የለም ምንድን ነው የሚባለው? ከዛ አላችሁ ፋርማሲ አካባቢ ነው ጥግ ላይ ሳር አለ። በዛ ቃሴ እንደ ድንገት ሆኖ ድሌ ነው መሰለኝ $20 አገኘ። በቃ ያቺ ምናምን ተአምር ነው ካሰው እውነቱን ነው። አሜሪካን ሀገር ብር የሚያልቃል። ከዛ በኋላ ግን 24 ሰዓት ለፍተሽ እንደምታገኝ አወቅሽዋ። በማግስቱ ስለወጣሽ በቃ አይኔ ከመሬት አልነቅልም። ቅድመ የአረብ ሀገሯ ልጅ ምግብ ይደፋል እንዳለችው ሆንሻ። የት ሄዳ ነው ሀና? ማን ነው የመጣው? ዜድ ወይኔ ልውጣላት ነው እኮ ነው ያልኩት። አስገቢ የሚገባ ማንም ኖ መቆየ። እኔ እኮ እንድትወጡ አይደለም። ዜድ የት ሄዳ ነው ጥያቄ ነው የጠየኩት። ኧረ እንግባባ ሰዎች፣ የት ነን? እንግባባ። ሚሊዮን ዜድ የተኛው ናት። ብዙ ዜድ አለ። ምን ሆነሽ ነው? እሷ ታውቀዋለች። ሀና 28 ምንድን ነው 280 የሃይሚ ቻናል ነው። ገብታ ሃይሚ ነው 278 ሰባቱ ጠፋ እንዴ? በቃ እንግዲህ አሁን እኔ ማለት ነው ሲሜን አሁን ሳታይ አታውራ ብዬ ቀይራለሁ። የኔ ሲም ማለት ነው። አዎ ማይላም ቆያ። ይሄ ምንድነው 2 ዓመት ሆኖ ይቀየራል። አይ ስነ ስርዓት ያዥ እንግዲህ ተከባበሪ። አንቺ ሳታይ አውርተሽ አታውቂም። ዝም ብለሽ ነው የምትወጪው። ካላት ዛራ ይላል። ዛራ እኮ ዝም ብላ ነው የምታወራው እንደ እኔ። አዎ ምን በወጣት አስባና እንደማን የምትናገረው ወዴ አሁን ዘፍነን አሁን መዝሙር ታይ እንጂ ሚስማር ታዘንብናል። እዚህ ገስት እሺ በቃ የሆነ ነገር ትዝ ብሎኝ ነው። እሺ ፍቅር የልደታ እንዴት ነሽ? ሁላችሁ ቤተሰብ ጠዋት ተኝተሽ ነበር? አሁን ስገባ ነው የሆነ ቮይስ የሰማሁት። ተኝተሽ ነበር ገስት ላይ? ኧረ የሴትዮ አሉ። አንቺ ሰው ሁሉ ነው እኮ የሚጠይቀው። ወይኔ ዛሬ እናንተ ልንገራችሁ ላንትና በተለቀቀው ቪዲዮ ማለት ነው። ስልክ ካለሽ እንትን በይ ንገሪ ብላኝ ቮይስ አድርጋልኝ። አሁን ልገባ ስል ቲክታክ ስገባ ላይ ያየሁት አላስተዋልኩትም ነበር። አሁን ብዙ ሰው እኮ እየጠየቀ ሀኒቾ እኮ እየተናገረች ብዙ ሰው አንቺ ደግሞ ዛሬ ነው ሃይሚ፣ ዛሬ ነው መቼ ነው? ዛሬ ነው አንድ ቀን አይደል እንዴ? ምታይናችሁ ነው ዛሬ ጠዋት አንድ ቀን ታይኒታለች እኮ ቲጂ ቀርጻ ላከችኝ ለኔ እያንኮራ እኔ ምንሽ ሰጣች ፍቅር ወይዬ ጽፌልሽ ነበር እኮ እኔ ራሴ ጽፌልሽ ነበረ። እኔ በፊት ሄድፎን ነበረኝ ጠፋብኝ። ከዛ ከፍቼው ማለት ነው። እኔ ሽንት ቤት አጥዋለሁ። የሴትዮ እናት አጠገብ ነበር ስልኬ። ለዛ ነው ጠዋቱ ዛሬ ሆዴን አቆሰላችሁ። ሬስስት ምንድን ነው? በእንግሊዘኛ ሲተረጎም በአማርኛ ጉሮሮ ላይ ቆመችብኛ። እኔ ለማውራት እኮ አቃተኝ። አውሪ ዛራ። የትላንትናው ቪዲዮ ማልላቸው የፈለኩት ምንድን ነው መሰለሽ? በአበጋዝና በሩታ መሀል የገባችው ልጅ እኮ
በቃ ለእኔ ተይልኝ እያለች እኮ ቪዲዮ ሰራ ሩታ ጋር ሩታ ቀጥል አረገቻት ልላችሁ ፈልጌ ነው አሉ። ደስ ብሎኛል። እኔ ደግሞ ማርክ የለበሰውን ቢጃማ አይታችኋል? የሴት ቢጃማ ከነቁምጣው ማለት ነው። ነው የማየው። ጌታ ምስክሬ ነው። ሀይሚ የሄዳችሁ ትዝ ካላችሁ ብሩኬ ሀይሚን ዱባይ ላይ አብረን ካላደርን ያላት የሆነ ቢጃማ አለ አይደለም? እሷ ለብሳ ሾርት እሱን በአረንጓዴ ለብሱታል። ኧረ ቪዲዮ ለቆ ነው። እኔማ ህገል የለት ሚስቱ አሉ መጣችበት አሉ በቢጃማ ተነሳ አሉ ነው አንሰማም። ምን አሉ መሰለኝ ዛራ ምን አሉ መሰለኝ ቪዲዮን ሄደሽ አይተሽ ከሆነ ማለት ነው። በቀደም ደግሞ የሰሩ ቪዲዮ ያቺ የመጣችው ከአረብ ሀገር ነው አሉ። እሱ ራሱ ሄዶ ነው ይጀመጣ ያለው አይደል? አዳምጪኝ ምን እንዳለ ታውቂያለሽ? ቻይና ነው እንጂ ሄደው ደግሞ እንደዚህ አለ ታውቃለህ። ከወደዛ የሚመጡ የመጠሉ እኮ ናቸው ወደኛ ማለት ነው። ይውላቸው ይሄደው ይውላቸው የነቀሉት ሂዱና ይወጡ መስራ ማላቀው ደግሞ አንድ ጥያቄ ነው። ማለት እነሱ ቤት ምንም ልብድ እኔ እኮ ግን ራሱ አምጥቶ ሴትም አምጥቶባት የሚያመነጫጭቃቸው ነገር ለምንድን ነው ብሎ በነገራችን ላይ በመርፌ ነው የሚሰጣቸው ውዴ፣ በመርፌ ነው የተሰጣቸው። ከእናቱ ጋርም ቁጭ ብሎ ብለዋል። አልተባሉም እየተባሉ ብለዋል። ማርያምን ብለዋል። እንኳን አደረሳችሁ አልተባለም ሳይሆን አይደለም አልተባለም ሳይሆን እንትን ላይ ለምንድን ነው ያለቀቁት ስቶሪ ምናምን የእነሱን ብቻ ነው የእሱን ብቻ ነው። እሱን ደግሞ ሁልጊዜ አስታውሰው ነው የሚለው ጌታ። ኧረ ምን አይነት ምድረ ረተ ይበናል። በቃ ስማማ ምድረ የተማረ ሰው ሰሚ ምድረ ማይላቦች ባይ ምድረ ማይላቦች እንደዛ አይደለም። ሃይሚ ውዴ ልንገር ስትሳደብ ካሁን በላይ ማለት ነው ማሬ እኔ ልንገር አምነኛለ አይደለም የሆነ ነገር ሊያመልጥ ስል ምድረ የተማረ ህዝብ ነው ማለት ያለብሽ። የረገጠ ህዝብ እነሱ ይሰግጣሉ እና ደግሞ ስግጥግጥ እንላለን። ሃናን ውዴ እንትና ነው ሀይኒ ነው ምነኛ የጠሸሻል። እሱ ጠሽሾ ነው የኢትዮጵያ ነው ጠሽሾት አሰንም ባለፈው ብሏል። ማርከም ብለዋል። ይሄ ብቻ ብሩክ ትንሽ ነገር እንትን ሲል ለመውቀጥና ለመውገር አንድ ቁጥር ነው። እኛ ነው እንደ ጠሽሻል ያለ ይሄን የሚባለው እና ታዲያ ራሱ ከወደዚህ ነው። ሁልጊዜ ከአረብ ሀገር መጣች። የእንትናም ያቺ ናሂ አብሯት የሚሰራው አሁን ያረገዘችው ከአረብ ሀገር መጣች ተብሏል። ሻንጣ ተቀብለውላት ድራማ ሲሰሩ የነበረው ምን ሆነሽ? ቆይ ተረጋጊ ሀንዬ። እና ተደብርቅ ነው እንደኛ አዲሳችን እኮ አይደለም ጠሽሸዋል መባል ከተጀመረ ቆይተናል። ቆየን እኮ አረጀን እኮ ማረኝ ግን ይሄን የተባ